ኤሚዬ ወዬ ወዬ የኔ ዓለም ወዬ ወዬ እኔ እናፍቅሻለሁ አንገናኝም ወይ? ኧረ እንገናኝ። በሁሉም አንደኛ የሆነች ልጅ ነው የጋበዝነው ዛሬ። ጨዋታም አንደኛ፣ ፈገግታም አንደኛ፣ ጸባይ ግን ዜሮ ዜሮ ዜሮ። አሞግሰሽ በዜሮ አጣፋሽ። ያው ዜሮ ሲባዛ ዜሮ ዜሮ። ደስተኛ የሆንሽው ግን ስኬታማ ስለሆንሽ ነው ወይስ እንደው ሜላት ስትፈጠር እንደው በሁሉም ነገር የምትደሰት ልጅ ስለሆነች ነው? ያው እንደሞኝ በሁሉም ነገር አልደሰትም፣ ግን ሰው ሲሞክር ውጤቱ አይደለም ውጤቱ ጋር እስኪደርስማ ህዝቡን ላይ ያጨበጭባል። ውጤቱ ጋር ሳይደርስ ገና አንድ እርምጃ ሲራመድ ማበረታታትን መልመድ አለብን። ስትታደይ ነው እኮ የምትሰጪው የምታግዥውም እንጂ እግዚአብሔር ላንቺ ያሰበውን ነገር ከማድረግ እኮ ወደኋላ የሚያደርገው አንድም ሰው የለም። ግን እድለኛ ከሆንሽ ምክንያት ትሆኝና ያንን ሰው ታግዣለሽ። እኔ በመሄደው ፍጥነት ልክ የሚያስኬደኝን መንገድ ነው የምመርጠው። ስወደድ ደስ ይለኛል፣ ሲሰርቡኝ ግን ምንም አይመስል ራሴን ስለማውቀው። ሜላት ከየት ተነስታ እዚህ የደረሰችው? ይሄ ሁላ እኮ ጉዞ አሁን ያለኝን ሜንታሊቲ ካልሰጠኝ ምን ዋጋ አለው? ስወድቅ ቆሜ እንደነበር ነው የማስታውስበት መውደቄ። የሰውነት ባህሪም እኮ ነው የመውደቅ መነሳት። ስለዚህ ለምንድን ነው ስለወደቅኩኝ የሚገርመኝ? ተነስቼ ድጋሚ ይሮጣል። ቫልዩ መስጠት ደግሞ ለራሳችን በሱ አምሳል መሰራታችን ምሳሌ ነውና እኛ ራሳችን ካላከበር ነው ማን ያከብረን ይችላል? ያልቆመ ሰው አይወድቅም። ሰርቶ መውደቅም እንዳለ ማየቴ አመሰግናለሁ ፈጣሪ። በተለይ ሽልማት የሚሸልሙ ሰዎች በስመ አብ አንዱ ማለት ነው። ወይ የኔነት በእናትሽ ቀበጥ ሲሉኝ ያስቀኛል በጣም። ወይ ራስሽ ነው ያቀበጥሽው? ባቀብጥስ መብት ያዳል እንዴ? ራሴን ያላቀበጥኩ ማንን ላቀብጥ ነው? በደንብ ገና ቀብጣታለሁ ሜላትን። ቅብጥ ነው የምለው። የኔ መቅበጥ ሰውን ማይነካ መቅበጥ ነው። አንዳንዴ እንደዚህ ስቴጅ ላይ እብድ ስል ምናምን ነገር እኔ ሙዚቃ ነው የሚያሰክረኝ። መጥቶ ስብሰባ ሊያደርግ አይደለም እዛ ይመጣ። እንደው እንዴት ይበርቱ የሚለውን ነገር ደግሞ እናንሳ። አንቺ ኤክስፒሪየንስ ስላደረግሽውና ጠንክረሽ እዚህ ቁጭ ብለሽ እንደዚህ እያወራሽን ስለሆነ የሰራ ሰው ይተቻል። ተንቀሳቀስ። ሰው በሞተ ሰው አይቀናም እኮ። የሜላት የፍቅር ህይወት ምን ይመስላል? አለኝም የለኝም ይብራራል። አልገባኝም። ባልበሰልሽበት ሰዓት ፍቅር ይዞ ቢያንገዳግድሽ ምግብ አልበላ ቢልሽ? ወይኔ ፍቅር እኔን ምግብ አልበላ ሊለኝ? ወይኔ እንዴት እንደምበላ እንዴ! ለምንድን ነው ሲጀመር ምግብ እስካልበላ ድረስ የማፈቅረው? እንዴት ተደርጎ ነው? የህይወት ፍልስፍና አለሽ? አዎ፣ አመስጋኝ መሆን። ሌላው ደግሞ የህይወቴ ፍልስፍና እስቲ ጨምሪልኝ። ሰርቶ ገንዘብ መስራት። ታብታማ ቻፓ መላ 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 ሲፈለግ ሲታጣ የናፈኩት ፍቅር ከነመላው መጣ። የቴዲ ነው የምዘፍነው። እሺ ደስ ይለኛል። የቴዲ እኮ ራሱ ስለሚዘፍንልኝ ስለሚጫወትልኝ አገኘዋለሁ ኦሪጂናል